ሰላም ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቼ ሰላም ብያለሁ። ሁላችሁም በሀገር ውስጥ ሀገር ውጭ ያላችሁት የብርቱካን ፋይፍ ዩቲዩብ ቻናል ፋሚሊ ሰላማችሁ ስትበልልኝ ያው እንግዲህ ጠፍቻለሁ። ያው ሌላ ድምፅን ተገባባች ይቅርታ ማለት ነው። ጠፍቻለሁ ማለት ነው። ያው እንግዲህ የጠፋሁበት ምክንያት ያው የራሳችሁ አንዳንድ ነገሮች ጉድለት ይኖራችኋል። እነዛ ነገሮች ግራ ያጋቧችኋል ምናምን ለዛ ሊያስጠፋችሁ ይችላሉ ማለት ነው። እሺ እና ያ እነዛ ነገሮች ያስጠፋችኋል ማለት ነው። እንደዛ ነው የጠፋሁበት ምክንያት። እና ሁላችሁም እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ተናፍቃችኋል ሁላችሁም ናፍቃችሁኛል ቤተሰቦች። ያው ከዩቱብ ላይ ማራቅ አልፈልግም። ነገር ግን እኔ ዩቱብ ስለከፈለኝ ስላልከፈለኝ አይደለም። ሁላችሁ ብዙ አላችሁ ስለኔ የምታስቡ እና በዛ በህይወት እያለው ስለኔ እናንተ መጨነቅ እንድትጨነቁ ስለማልፈልግ መጥፋት አልፈልግም ነበር። ነገር ግን ያው አልመቻች ስላለኝ ነው የጠፋሁት። ከውጭ ድምፅ ተገባባችሁ ይቅርታ ማለት ነው። ድምፅ አለ ከውጭ ማለት ነው። በሩን በደንብ አልዘጋሁትም። አመለጠኝ። ቆይ ላቁመውና እመለሳለሁ። እስኪ አሁን ከውጭ ያለው ድምፅ ቀነስ ያደርገው መሰለኝ። ከሲል ይዘን ምነው ቤተሰቦች ያው እንግዲህ እንደተለመደው ዛሬ እንደተለመደው ያው ከየት ወጥተናል ማለት ነው። እንግዲህ ገብርኤል ይርዳሽ በሉኝ። ያው እንግዲህ በሳምንት የሚያስኬድ ፕሮሰስ እንዳለኝ ነግሬያችኋለሁ። ያን ደግሞ የምነግራችሁ እኔ የሄድኩበት ነገር ይሳካልኝ፣ ያው እንደ ሰው ትስተካከልልኝ ማለት ለእናንተም ለወደፊታችሁ በጎረቤታችሁ ቢደርስ ወይ በእናንተ ህይወት ላይ ቢደርስ ማስተማሪያ ይሆናል ብዬ የማስበውን ጥቅልል አድርጌ የደረሰብኝን ችግር የማቀርብላችሁ ጊዜ በቅርብ እንዲሆን እና ሁላችሁም በጸሎት አስብኝ። ገብርኤል ይርዳሽ በሉ። እውነቴን ነው የምላችሁ፣ ገብርኤል ይርዳሽ በሉ። የትኛውም አምላክ እምነት ተከታዮች የትኛውም በቃ ምንም የምታምኑት በማለት የሆነ ሰከረም ያወራም አያውቅም እምዝልብሻገር እና እንደዛ እላችኋለሁ። እሽር ማሙዬ የማሙዬ እናት ወዲህ ሄዳበት እንዳ ወደ ቆላ ስጋ ወደ ሞላ አጎረሷት ወይ እንኳን ሊያጎርሷት ገርፈው ሰደዷት። ማነው ገራፊው አጤ ደጋፊው? በቀበል በሉት አሟታል አሉ ሚስቱን አይበሏት አራስ ነች አሉ። እኔ ቀበሮ ቀብራሪቶ ሰርክም በላው ጉበት ሚስቴ ወልዳብኝ አራስ
እሺ እሺ ማሙዬ ሽርር እና ላስታውሳችሁ ብዬ ነው። ድሮ እናቶቻችን እንደዚህ እንዲህ እያንጎራደዱ ማለት ነው። ያው ዛሬም እንደተለመዱ ያው እንግዲህ ያው ያለሁበት ቀየር ያለ ነው። ያው ለቤት አይደለሁም ማለት ነው። ወይ ይሁን ተመስገን አምላኬ ተመስገን። አሁን ላይ ስለምታገባኝ ብቻ በሰላም አውጥተህ በሰላም ወደ ቤቴ ስለምትመልሰኝ አመሰግናለሁ። በጎደለኝም አላማረረህም። በደረሰብኝ ጭንቅ መከራ ሁሉም አላማረረህም። ነገር ግን በሰላም አውጥተህ ብቻ በሰላም አስገባኝ። በዛ አመሰግናለሁ ፈጣሪ እና እንደዛ ያላችኋል ቤተሰቦች ሁላችሁም አሁንም በዱጋ በዘንድልኝ የኔ ፋሚሊዎች ቪዲዮ የምታውቁ ሁሉ ብቻ ይሁን ተመስገን ነው የሚባለው ስለሁሉም ነገር። ያው በሳምንት አመላለሳለሁ ማለት ነው። አሁን ገና ነው። ያው የእናንተ ጸሎት ይረዳኛል። ምንም ሳይሆን የሚረዳኝ እኔ ጸሎት ብቻ ነው የሚረዳኝ። ቤተሰቦችን በጭጫዋም እንቅልፍ እየወሰዳን ያው መንገድ ስለመታት ያግበጠብጣታል ምናምን ነገር እንዲያውም ተኛው መንገድ ስለመታ ያግበጠብጠዋል እንደዛ ነገር ነው። እና እንዴት አያችሁት? ጠባው እንኳን ምንም አይል ነበረ። ያው እንግዲህ መንገድ ስለመታት ምናምን አሁን እንግዲህ ሌሊት ቆልጭ ትላላችሁ። ቆልጭ ነው የሚታደረው። ተመስገን ነው የሚባለው። ስንቱን አማራችሁ ስንቱን ሞላለን ብላችሁ ትዘርቁታላችሁ። እግዚአብሔር ጊዜ ያለው የእናንተን የሚሞላበት ጎዶሏችሁን ሁሉን ነገር የሚሞላበት ጊዜ ያለውና እስኪ እናስጥል አተኝም ደግሞ ተረብሽኝ ይሆን እያሰብኩ አጥሚቱ ቀዘቀዘ። ያው አጥሚቱም ከውጭ እየተሰራልኝ እየመጣ እንደውም ቤት ያላልፉ ነበር። እዚህ ቁጭ ብዬ እየጠጣሁ ምሳም በላሁ ተኝቼው አሁን የተነሳሁት። እስኪ ለማንኛውም ከከመለሽ የተኝ እንግዲህ ጥፍሴ ነገር እንጂ ችርስ ትላላችሁ። እግዚአብሔር ይመስገን። ክብር ለሚሰጣችሁ ክብር ይስጠው እግዚአብሔር ማለት ነው። ያው እግዚአብሔር አንዳንድ ጊዜ ላይደግስ አይጣልም። የሆነ የራሱ ምክንያት ይኖር ይሆናል። የሆነ ነገር ሲሰጣችሁ ብቻ በሰጣችሁ ነገር አትደሰቱ። የሆነ ነገር ሲጎልባችሁ ብቻ በጎደሏችሁ አትከፉ። እግዚአብሔር የራሱ ምክንያት ይኖረዋል። እኔ ደግሞ እንደሰጠኝ ፈጣሪ ለሰጠኝ ጎደሎ እዝጋ ወንድሙ ስላለ ደህና ይሄርኩኝ ይሄው እንደምታውኝ የደስት ወሰድኩኝ ምናምን ነው ለመመለስ ማለት ነው። እንግዲህ ዛሬ መጥቼ አክሰስ መጣሁ እመለሳለሁ ማለት ነው። እና ያው በሱ ነው ሁሉም ይዞኝ የሚቆራጠጥ ምናምን እሱ ነው። ያው በሁሉ ነገር አጥሚቱን አሰርቶ ምናምን ለሚጠብቀኝ ስመጣ ማለት ነው። እና ክብር ለሚሰጠን እግዚአብሔር ክብር ይስጥልን ማለት ነው። ለሁላችሁም ማለት ነው። እና መሰላችሁ ቤተሰቦቼ ያው ሁላችሁም ከጎኔ ያላችሁ ከልብ አድርጌ አመሰግናለሁ። እንዳታስቡ እመጣላችኋለሁ። ያው
ከቻልኩ እመጣላችኋለሁ። ላለው ነገር ያለሁበት ነገር ትንሽ የሚያበሰጫጭ ነገር ስላልሆነ ያው የማልመጣላችሁ ማለት ነው ለቪዲዮ ሁልጊዜ። ያው አሁን እንግዲህ አንዳንድ ነገር እየሰራን እንመጣለን ጋይስ። አንዳንድ ነገር በቤታችን ዱቅ እያደረግን እንመጣላችኋለን ማለት ነው ቤተሰቦች። ያው የዛሬ የነበረን ቆይታ ይሄን ይመስላል። በሌላ በአዲስ ቪዲዮ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ።